በፊፋ ወርሃዊ ደረጃ ሰንጠረዥ ኢትዮጵያ 3 ደረጃዎችን አሻሻለች። በአፍሪካ ዋንጫ ቅድመ ማጣሪያ በደርሶ መልስ ሳኦ ቶሜና ፕሪንሲፔን 4-0 ያሸነፈው የኢትዮጵያ ብሔራዊ ቡድን በአዲሱ የፊፋ ወርሃዊ ደረጃ ሰንጠረዥ ከ147ኛ ወደ 144ኛ ደረጃ ከፍ ብሏል። ሞሮኮ ከአፍሪካ ቀዳሚ ስትሆን ከዓለም 8ኛ ደረጃን ይዛለች። ሴኔጋል፣ ናይጄሪያ፣ አልጄሪያ፣ ግብፅ፣ አይቮሪ ኮስት፣ ቱኒዚያ፣ ካሜሩን፣ ዲያር ኮንጎና ማሊ ከአፍሪካ ከ1 እስከ 10 ያለውን ደረጃ ይዘዋል። ለበርካታ ዓመታት ከይፋዊ ጨዋታዎች ራሷን አግልላ የቆየችው ኤርትራ በአፍሪካ ዋንጫ ቅድመ ማጣሪያ ኤስዋቲኒን በደርሶ መልስ ማሸነፏን ተከትሎ በአዲሱ የፊፋ ወርሃዊ ሰንጠረዥ 184ኛ ደረጃ ተሰጥቷታል። በመጋቢት ወር የወዳጅነት ጨዋታዎች ብራዚልና ኮሎምቢያን ያሸነፈችው ፈረንሳይ ከ3ኛ ደረጃ ወደ 1ኛ ከፍ ብላለች። በአሰልጣኝ ዲዴ ዴሾ የምትመራው ፈረንሳይ በፊፋ ወርሃዊ ደረጃ ሰንጠረዥ ከመስከረም 2018 በኋላ ለመጀመሪያ ጊዜ 1ኛ ደረጃ ላይ ተቀምጣለች። የአውሮፓ ሻምፒዮኗ ስፔን ሰርቢያን አሸንፋ ከግብፅ 0-0 መለያየቷን ተከትሎ ለ6 ወራት ስትመራ የነበረውን የደረጃ ሰንጠረዥ በመልቀቅ ወደ 2ኛ ደረጃ ዝቅ ብላለች። የዓለም ሻምፒዮኑ አርጀንቲና በወዳጅነት ጨዋታ ሞሪታኒያና ዛምቢያን ብታሸንፍም ወደ 3ኛ ደረጃ ተንሸራታለች። እንግሊዝ፣ ፖርቱጋል፣ ብራዚል፣ ኔዘርላንድስ፣ ሞሮኮ፣ ቤልጅየም እና ጀርመን ከዓለም እስከ 10ኛ ያለውን ደረጃ የያዙ ሀገራት ናቸው። ማንቸስተር ዩናይትድ በቅድመ ውድድር ዘመን ዝግጅት ከፓሪስ ሰን ጀርመንና ኤሲ ሚላን ጋር እንደሚጫወት ይፋ ሆነ። ቀያይ ሰይጣኖቹ ለ2026/27 የውድድር ዘመን በፊንላንድ፣ ስዊድን፣ ኖርዌይ፣ አየርላንድ እና ፖላንድ በመጪው ሐምሌና ነሐሴ የአቋም መለኪያ ጨዋታዎችን ያከናውናሉ። ማንቸስተር ዩናይትድ የቅድመ ዝግጅት የመጀመሪያ ጨዋታውን ፊንላንድ ሄልሲንኪ ላይ ከሬክስሃም ያደርጋል። ቀጥሎ ኖርዌይ ላይ ከሮዘንበርግ ይጫወታል። ዩናይትድ በስዊድን ስቶክሆልም ከአትሌቲኮ ማድሪድ እና ጎተንበርግ ላይ ከፓሪስ ሰን ጀርመን የሚያደርጋቸው ጨዋታዎችም ተጠባቂ ናቸው። የቀጣይ የውድድር ዘመን የክለቡ ቋሚ አሰልጣኝ ጉዳይ ያለየለት ማንቸስተር ዩናይትድ በአየርላንድ ደብሊን ከሊድስ ዩናይትድ ከተጫወተ በኋላ የቅድመ ዝግጅት የመጨረሻ ጨዋታውን ፖላንድ ላይ ከኤሲ ሚላን ጋር እንደሚያከናውን ታውቋል። የእንግሊዝ ፕሪምየር ሊግ የ2026/27 የውድድር ዘመን ማንቸስተር ዩናይትድ ከኤሲ ሚላን ከተጫወተ ከአንድ ሳምንት በኋላ ቅዳሜ ነሐሴ 16 2018 ዓ.ም ይጀመራል ተብሏል። አሌክሳንደር ኢሳክ ከ4 ወራት በኋላ ከጉዳት አገግሞ የቡድን ልምምድ እንደሚጀምር አሰልጣኝ አርነ ስሎት ተናገሩ። ስዊድናዊ አጥቂ ታህሳስ ወር ላይ ሊቨርፑል ከቶተንሃም ባደረጉት ጨዋታ ጎል ባስቆጠረበት ቅጽበት ከሚኪ ቫንደቬን ጋር በተፈጠረ ግጭት 4 ወራት ለሚጠጋ ጊዜ ከሜዳ ርቆ የነበረ ሲሆን ዛሬ የቡድን ልምምድ ይጀምራል ተብሏል። ባለፈው ክረምት የብሪታንያ ሪከርድ በሆነ 125 ሚሊዮን ፓውንድ ከኒውካስል ወደ ሊቨርፑል የተዘዋወረው ኢሳክ ከጨዋታ ዝግጁነትና ከጉዳት ጋር በተያያዘ በመርሲ ሳይድ ጥሩ አጀማመር አላደረገም። የ25 ዓመቱ አጥቂ ሊቨርፑል ወሳኝ ጨዋታዎችን በሚያደርግበት ወቅት ላይ ከጉዳት መመለሱ ለሊቨርፑል አሰልጣኝ አርነ ስሎት መልካም ዜና ሆኗል። የቀድሞው የኒውካስል አጥቂ ሊቨርፑልን ከተቀላቀለ ወዲህ በሁሉም ውድድሮች በ16 ጨዋታዎች 781 ደቂቃዎችን ብቻ ተጫውቶ 3 ጎሎችን አስቆጥሮ አንድ ግብ የሆነ ኳስ አቀብሏል። አሰልጣኝ አርነ ስሎት ከአሌክሳንደር ኢዛክ በተጨማሪ መሐመድ ሳላህና ፌዴሪኮ ኬዛም ከጉዳት ማገገማቸውንና ለማንቸስተር ሲቲው ጨዋታ ሊደርሱ እንደሚችሉ ተናግረዋል። ግብ ጠባቂው አሊሰን ቤከር ግን አሁንም ጉዳት ላይ እንደሆነ አረጋግጠዋል። ሊቨርፑል በኤፍኤ ካፕ ሩብ ፍጻሜ ከማንቸስተር ሲቲ፣ በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ከፓሪስ ሰን ጀርመንና በፕሪሚየር ሊግ በቀጣይ ውድድር ዘመን በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ለማግኘት እየተፎካከረ ይገኛል። ቼልሲ ለተጫዋቹ ወኪሎች ከፍተኛ ገንዘብ በመክፈል ከእንግሊዝ ፕሪምየር ሊግ ቀዳሚው ክለብ መሆኑ ተገለጸ። የእንግሊዝ ፕሪምየር ሊግ ክለቦች ባለፉት 12 ወራት ለተጫዋቹ ወኪሎች የከፈሉት የገንዘብ መጠን 460 ሚሊዮን ፓውንድን ተሻግሯል። የምዕራብ ለንደኑ ክለብ ቼልሲ 65.1 ሚሊዮን ፓውንድ ለወኪሎች በመክፈል ቀዳሚ ሲሆን አስቶን ቪላ በ38 ሚሊዮን ፓውንድ ሁለተኛ ደረጃን ይዟል። ማንቸስተር ሲቲ 37 ሚሊዮን ፓውንድ፣ ሊቨርፑል 33 ሚሊዮን ፓውንድ፣ አርሰናል በ32 ሚሊዮን ፓውንድ እና ማንቸስተር ዩናይትድ በ31 ሚሊዮን ፓውንድ ክፍያ እስከ 6ኛ ያለውን ደረጃ ይዘዋል። ሰንደርላንድ በ10 ሚሊዮን ፓውንድ፣ ኤቨርተን በ9ና በርንሌይ በ7 ሚሊዮን ፓውንድ ክፍያ ከ18ኛ እስከ 20ኛ ደረጃ ላይ ተቀምጠዋል። ክለቦች ለተጫዋች ወኪሎች የሚከፍሉት ክፍያ ለወጪና ገቢ የተጫዋች ዝውውር፣ በውል ማራዘሚያ ወቅት ለዝውውር ድርድሮችና በተጫዋቾች ዝውውር ላይ ለሚሳተፉ ደላሎች የሚፈጸም ክፍያን ያካትታል ተብሏል።
የወቅቱ የባሎንዶር አሸናፊ ኦስማን ዴምቤሌ የፈረንሳይ ሊግ ከፍተኛ ተከፋይ ተጫዋች መሆኑ ተገለጸ። የፈረንሳዩ ሌኪፕ ጋዜጣ ባወጣው ዘገባ በፈረንሳይ ሊግ አንድ በዘንድሮ የውድድር ዘመን ከፍተኛ ተከፋይ ተጫዋቾች ዝርዝር ከአንደኛ እስከ 12ኛ ያለውን ደረጃ የያዙት የፓሪስ ሰን ጀርመን ኮከቦች መሆናቸው ታውቋል። በሊጉ ከፍተኛ ተከፋይ ከሆኑ 30 ተጫዋቾች መካከል 16ቱ የፓሪሱ ክለብ አባላት ናቸው። የ2025 የባሎንዶር አሸናፊው ኦስማን ዴምቤሌ በወር 1.5 ሚሊዮን ዩሮ በዓመት ያልተጣራ 18 ሚሊዮን ዩሮ ተከፋይ በመሆን በፈረንሳይ ቀዳሚው ተጫዋች ሆኗል። የፓሪስ ሰን ጀርመን አምበል ማርኪኒዮስ እና አሽራፍ ሀኪሚ በዓመታዊ 13.4 እና 13.2 ሚሊዮን ዩሮ ክፍያ ሁለተኛና ሶስተኛ ደረጃን ይዘዋል። ሉካስ ሄርናንዴዝ፣ ዋረን ዛይር ኤምሬ፣ ቪቲኒያ፣ ክቪቻ ክቫራትስኬሊያ፣ ዣኦ ኔቬስ፣ ኑኖ ሜንዴስ እና ዊሊያን ፓቾ ከ4 እስከ 10ኛ ባለው ደረጃ ተቀምጠዋል። የኦሊምፒክ ደ ማርሴዩ አማካይ ፒየር ኤሚል ሆይቤ በወር 500,000 ዩሮ ክፍያ 13ኛ ደረጃን ይዟል። ከፓሪስ ሰን ጀርመን በመቀጠል የኦሊምፒክ ደ ማርሴይ 8 ተጫዋቾች እስከ 30ኛ ባለው ከፍተኛ ተከፋይ ተጫዋቾች ዝርዝር ውስጥ ተካተዋል። ሞናኮ፣ ስታድ ሬን፣ ኦሊምፒክ ሊዮን እና ኒስ ሌሎች የሊጉ ከፍተኛ ተከፋይ ተጫዋቾችን የያዙ ክለቦች ሆነዋል። አብዱቆዲር ኩሳኖቭ የማንቸስተር ሲቲ የመጋቢት ወር ኮከብ ተጫዋች ሽልማትን አሸነፈ። የ22 ዓመቱ ተከላካይ ደጋፊዎች በሰጡት ድምፅ ሮድሪና ጀረሚ ዶኩን በመብለጥ የመጋቢት ወር የማንቸስተር ሲቲ ኮከብ ተጫዋች ተብሎ ተመርጧል። ጥር ላይ የማንቸስተር ሲቲ የወሩ ኮከብ ተብሎ የተመረጠው ኡዝቤኪስታናዊ ተከላካይ በዘንድሮ የውድድር ዘመን ሁለተኛው ሽልማቱ ሆኗል። አርሰናል የመጋቢት ወር ኮከብ ተጫዋች ሽልማት እጩዎችን ይፋ አድርጓል። በቻምፒየንስ ሊግ ባየር ሌቨርኩሰን ላይ አስደናቂ ጎል ያስቆጠረውና በኤፍኤ ካፕ ማንስፊልድ ታውን ላይ የማሸነፊያ ጎል ያስቆጠረው ኤቤሬቺ ኤዜ፣ ባየር ሌቨርኩሰን ላይ ጎል ያስቆጠረውና አርሰናል ቼልሲን 2-1 ሲያሸንፍ ለጁሪየን ቲምበር ጎል አመቻችቶ ያቀበለው አማካዩ ዴክላን ራይስ፣ በወሩ ውስጥ አርሰናል ብራይተን፣ ኤቨርተን እና ባየር ሌቨርኩሰንን ሲያሸንፍ ጎል ሳይቆጠርበት እንዲወጣ ትልቅ እገዛ ያደረገውና ቼልሲን ሲያሸንፈው የዊሊያም ሳሊባን ጎል ያመቻቸው የመድፈኞቹ የኋላ ደጀን ጋብሪኤል ማጋሌሽ እና በፕሪሚየር ሊጉ እስካሁን በ15 ጨዋታዎች ግብ ሳይቆጠርበት የወጣው ዴቪድ ራያ ለወሩ ሽልማት በእጩነት ቀርበዋል። ማሪዮ ጎትዘ በአይንትራክት ፍራንክፈርት እስከ 2028 የሚያቆየውን አዲስ ውል መፈረሙን ክለቡ አስታወቀ። የ33 ዓመቱ የቀድሞ የቦሩሲያ ዶርትሙንድና ባየር ሚኒክ አማካይ ውሉ በውድድር ዘመኑ መጨረሻ ይጠናቀቅ ነበር። በ2014 ዓለም ዋንጫ ጀርመንን አሸናፊ ያደረገች ብቸኛ ጎል አርጀንቲና ላይ ያስቆጠረው ማሪዮ ጎትዘ ከ2022 ጀምሮ በጀርመን ቡንደስሊጋ ለአይንትራክት ፍራንክፈርት በመጫወት ላይ ይገኛል። አርሰናል የባየር ሌቨርኩሰኑን አጥቂ ክርስቲያን ኮፋኔ ለማስፈረም ፍላጎት ማሳየቱን የተጫዋቹ ወኪል ተናገረ። ሰሞኑን ስካይ ስፖርት ጀርመን መድፈኞቹ ካሜሮናዊውን አጥቂ ለማስፈረም ይፈልጋሉ የሚል ዘገባ ካወጣ በኋላ ትላንት የኮፋኔ ወኪል ኤሪክ ዴፖሎ አርሰናል አጥቂውን ለማስፈረም እውነተኛ ፍላጎት ማሳየቱን ተናግሯል። ስካይ ስፖርት ጀርመን የ19 ዓመቱ አጥቂ የዝውውር ዋጋ ከ60 እስከ 70 ሚሊዮን ዩሮ እንደሚደርስ የዘገበ ሲሆን ወኪሉ ግን የ100 ሚሊዮን ዩሮ ዋጋ ያለው አጥቂ ነው ሲል አስተያየቱን ሰጥቷል። ከአርሰናል በተጨማሪ ቼልሲ፣ ኒውካስል፣ ባርሰሎና እና ባየር ሚኒክ የክርስቲያን ኮፋኔ ፈላጊ መሆናቸውን ወኪሉ ኤሪክ ዴፖሎ ተናግሯል። በቴክኒክ የላቀው በአየር ላይ ኳስ አጠቃቀም ጠንካራው ተጫዋች ፈጣንና ድንቅ ያጨራረስ ብቃት ያለው ሲሆን የ19 ዓመቱን አጥቂ አርሰናል የመለመለው በቻምፒየንስ ሊግ ጥሎ ማለፍ ባየር ሌቨርኩሰንን በገጠሙበት የደርሶ መልስ የጥሎ ማለፍ ጨዋታ ላይ ነው ተብሏል። በመጨረሻም ማንቸስተር ዩናይትድ የቤንፊካውን የግራ መስመር ተከላካይ ሳሙኤል ዳህለን ማስፈረም ይፈልጋል ተባለ። የሉክ ሾውን የረዥም ጊዜ ተተኪ እየፈለገ የሚገኘው ዩናይትድ የ23 ዓመቱን ስዊድናዊ እንደሚፈልግ የፖርቱጋሉ ጋዜጣ ሪካርድ ዘግቧል። የቀይ ሰይጣኖቹ መልማዮች ሳሙኤል ዳህለን ለመገምገም በዘንድሮ የውድድር ዘመን የቤንፊካን 10 ጨዋታዎች ስታዲየም ተገኝተው መከታተላቸውንም ጋዜጣው አስነብቧል። በአጫዋቱ ማጥቃት ላይ በከፍተኛ ሁኔታ የሚሳተፈው ሳሙኤል ዳህል ከኋላ ኳስ መስርቶ መውጣት የሚመች ጥሩ የቴክኒክ ክህሎት ያለው የተመጠኑ አጭርና ረጅም ኳሶችን የማቀበል ስኬት ያለውና ከኳስ ውጭ ጠንካራ ሰራተኛ እንደሆነ ተገልጿል። ማንቸስተር ዩናይትድ በግራ መስመር ተከላካይ ቦታ ላይ ከአርሰናሉ ማይልስ ሌዊስ ስኬሊ ዝውውር ጋር ስሙ እየተያዘም ይገኛል።